ነው ደነገጥክ? የኔ ፍቅር ሚስትህ እኮ ነኝ እንዴ። ቆይ እንጂ አንቺ ክፍሌ ውስጥ ምን ትሰሪያለሽ? ያንተን አላውቅም። እኔ ግን በጣም ናፈቀኝ። አሁን ኑሐሚን ሳትሰማ ከዚህ ቤት ቀጥ ብለሽ ውጪ፣ ቀጥ ብለሽ ውጪ ብዬሻለሁ። እንዴ ባዳ አይደለ እንዴ? ብትሰማ ምን ችግር አለ? ልቅና እባክህ በሩን ዝጋውና አዝኜ ቤቴ ባስገባሽ መኝታ ቤቴ ማማረሽ። ቆይ አንቺ ግን ምን አይነት ይሉንታ ቢስ ነሽ? አሁን እያወራህ ትቆያለህ ነው ወይስ ልብስን ታወልቃለህ? ታው እንጂ ሚስትህ እኮ ነኝ። ገነት ስርዓትሽን ይዘሽ ከዚህ ቤት ውጪ እያልኩሽ ነው። እንዴ ታሴ ታው እንጂ እኔ እኮ ከልቤ ይቅር ብለኸኛል ብዬ ነበር የተደሰትኩት። ይቅርታ አደረኩልሽ ማለት እንደ ድሮ ባልና ሚስት ሆነን እንቀጥላለን እኮ ማለት አይደለም። እባክህ ቢያንስ ጥሩ ሚስት ልሆንልህ። ከሚስት የሚገኘውን ደስታ ልሰጥህ ዝግጁ ነኝ። ከላይ ያልተሰጠሽን ከየት ታመጪዋለሽ? መልካም ሚስት እኮ ከእግዚአብሔር ዘንድ የምትሰጥ ነች። እባክህ ታሴ ቢያንስ ጥሩ ሚስት ልሆንልህ። ከሚስት የሚገኘውን ደስታ ልሰጥህ እፈልጋለሁ። ትሰሚኛለሽ? ጥሩ ሚስትነት ባልን በቢጃማ ማማለል ከሆነ በጣም ተሳስተሻል። ስለዚህ አሁንም ቂም ይዘህብኛል ማለት ነው? ያ ሁሉ በደልና ግፍ ሰርተሽብኝ ቂም ባልዝብሽ ነበር የሚገርመኝ። ትዝ ይልሻል ክፍሌ ውስጥ እየመጣሽ ሽንቴን እንኳን መቆጣጠር በማልችልበት ሰዓት ላይ እንዴት ተጸይፈሽ እንደነበረ እስቲ አስታውሹ። እኔ እኮ ጠርቼህ አልነበረም። አንቺ ብትረሹ እኔ በፍጹም አልረሳውም። ሁልጊዜ እዚህ ልቤ ላይ ይሰማኛል። ግን እኮ ያ ጊዜ ያልፋል። እኔ ያረኩትን ሁሉ ነገር ረስቼዋለሁ። ወጊ ስለሆንሽ ነው በቀላሉ ይረሳሽው። የወጋ ሊረሳ ይችላል፣ የተወጋ ግን በፍጹም ሊረሳ አይችልም። አሁን ከዚህ ክፍል ውጪልኝ። እሺ፣ ለማንኛውም ከናፈቁ እዚህ አጠገብ ያለው ክፍል እንዳለው እንዳትረሳ። ገኒ ብለህ ብትጠራኝ ቶሎ ብዬ እመጣለሁ። ውጪ! ምን አይነቷ አይን አውጣ ነች በእናታችሁ! ወይዘሮ ዝናሽ የኑሐሚንን ልጅ ለማስወረድ ሙከራ አደረገችባት። በገነት የተጋለጠው የወይዘሮ ዝናሽ ጉድ አሁን ይፋ ወጥቶ ይገኛል። በዚህ የተናደደችው ኑሐሚን ወይዘሮ ዝናሽን እገላታለሁ በማለት እየዛተች ወደ እነ አቶ ለይኩን ቤት እየሄደች ትገኛለች። በእናትና ልጅ ምክንያት ማለትም በገነትና በኤደን ምክንያት ቤተሰቡ እየተበጠበጠና እየተዋረደ ይገኛል። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብና አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 37 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው ዳግምና ኤርሚያስ ተደባድበው እንደነበረና ኑሐሚን ደግሞ ዳግምን አሳክማ ወደ ቤቷ አምጥተው እናም አቶ ተሰማ ደግሞ ይህ ልጅ እዚህ ቤት ምን ሊሰራ መጣ ብሎ እንደተቆጣት አይተን ነበረ። ኑሐሚንም እንግዲህ ለደረሰበት አደጋ ላሳክመው እናም ደግሞ ሜዳ ላይ እንዳይወድቅ ብዬ ነው ወደ ቤት ያመጣሁት፣ አሁን ወደ ቤቱ ይሄዳል በማለት ዳግምን ወደ ቤቱ ሸኝተው እንደነበረ አይተናል። የዳግም እናት ማለትም ወይዘሮ ዝናሽ ምን ሆነ ነው ብላ ስጠይቀው በአንዲት ሴት እንደዛ እንደሆነ እናም ደግሞ በድንገት የተፈጠረ ግጭት እንደነበረ አስረድቷት ነበረ። ነገር ግን ወይዘሮ ዝናሽ በፍጹም አላመነችውም። እንዴት ለሴት ብለህ እንደዚህ ትደባደባለህ? እንዴት ለሴት ትጣላለህ? እናም እንደዚህ እስክትሆን ያደባደበች ሴት ደግሞ ማናት ስትል ጠይቀው ነበረ። ነገር ግን እርሱ በፍጹም ለመናገር ፈቃደኛ አልሆንም፣ ለእሷ ስል እሞታለሁ፣ ራሴን አሳልፌ እሰጣታለሁ ሲል ነበረ ሁሉንም ነገር ያስረዳት። ነገር ግን ይህች ሴት ኑሐሚን ነበረች። ለኑሐሚን ሲል እንግዲህ ቆሳስሎ ደማምቶ እንዲሁም ደግሞ ተገሸላልጦ ይገኝ ነበረ። ወይዘሮ ዝናሽ ይህንን ነገር ስታይ ምን ታደርግ ይሆን? እሱን አሁን የምናየው ይሆናል። ዳግም እንግዲህ ለኑሐሚን ብሎ እንዲህ መሆኑን ኤደንና እናቷ ደርሰውባታል። እሱም ምንድን ነው የኤደን እናት ማለትም ገነት ወደ እነ ኑሐሚን ቤት ሄዳ እየኖረች እንደሆነ እናውቃለን። እዛም በምትኖርበት ሰዓት ነበረ እንግዲህ ዳግምን ያየችው። ለኤደንም እንዲህ ብላ ነግራታለች። እሱም ምንድን ነው አንድ ልጅ መጥቶ ነበረ፣ ተደብድቦ ነበር የመጣው። እናም ኑሐሚን እያስታመመችው ነበረ። ስሙም ዳግም ይባላል። ይህንን ያየው አቶ ተሰማ እጅግ በጣም ተቆጥቷት ነበረ። ይህ ልጅ እኛ ቤት ምን ይሰራል ሲል ጠይቆት ነበረ እና አባትና ልጅም እጅግ በጣም ተጨቃጭቀው ኤርሚያስም ልጁ ተረፈ ወይስ ደግሞ እንዴት ሆነ ሊል ጠይቀው እንደነበረ እያንዳንዱ ነገር ዝርዝር አድርጋ ነገረቻት። ኤደንም ይህ የምትይው ልጅ እኮ የወይዘሮ ዝናሽ ልጅ ነው፣ ዳግም ይባላል። ማለትም የወይዘሮ ዝናሽ የጓደኛ ልጅ ነው፣ እኛ ቤት ነው የሚኖረው ስትል ነግራት ነበር። አረ እንደዛማ ከሆነ ተጣልተው እንደነበረ ንገሪያት፣ ለአለቃሽ ንገሪያት፣ እያንዳንዱ ነገር ግልጽ አድርገሽ ንገሪያት። ማለትም ኤርሚያስ እንደደበደበው
እናም ደግሞ ለኑሐሚን ብሎ እንደተጣላ ንገሪያ ስትል ነበር ያላከቻት። ኤደንም በተላከችው መሰረት እንግዲህ ለወይዘሮ ዝናሽ አንድ ትኩስ ወሬ አለኝ ስትል ነበር ያስረዳቻት። እያንዳንዱ ነገር ወይዘሮ ዝናሽም ይህንን ስትሰማው እጅግ በጣም ተበሰጫጭታ አሁኑ እናትሽን ላገኛት እፈልጋለሁ አገናኝ ስትል ነበረ ወደ ወይዘሮ ገነት ቤት የሄደችው። ገነትና ዝናሽ እንግዲህ ተገናኙ። እናም ጠቀም ያለ ክፍያ እከፍልሻለሁ፣ ስለዚህ አንድ ነገር አድርጊልኝ ስትል ነበረ የላከቻት። እሱም ምንድን ነው ለኑሐሚን መድኃኒት ስጫትና ልጇ እንዲወርድ አድርጊ፣ ከዛም በኋላ እኔ ያንቺን ህይወት የሚቀይር ገንዘብ እሰጥሻለሁ ነበር ያለቻት። እንግዲህ ገነት ምን አስባ እንደሆነ ባይታወቅም ይህንን ስትላት ሪከርድ አድርጋት ነበረ። እኔ በፍጹም ሰው መግደል አልችልም፣ እንዴት እሷስ ብትሞት ስትላት፣ እሷ ላይ በፍጹም ምንም አይነት ነገር አያደርግም፣ ልጇን ብቻ ነው የሚያስወርድባት፣ ስለዚህ የምልሽን ነገር አድርጊ፣ ገንዘብ ካልፈለግሽ ደግሞ መተው ትችያለሽ ስትል ነበር የነገረቻት። እሷም አይ እፈልጋለሁ ያለች ሪከርድ አድርጋ ወደ ኑሐሚን ይህንን የሪከርድ ምልክት እና መድኃኒቱን ይዛ ሄዳ ይህንን ለኑሐሚን ስጫት አለችኝ፣ እናም ልጇ እንዲወርድባት እፈልጋለሁ አለችኝ ስትል ነበረ ያስረዳቻት። ኑሐሚንም በፍጹም አላምንሽም፣ አንቺ ውሸታም፣ እየዋሸሽ ነኝ ብትልም ነገር ግን መረጃ ይዣለሁ ሪከርድ አድርጊያት ነበረ ብላ ሪከርዱን አሰምታታለች። በዚህ ነገር የተበሳጨችው ኑሐሚንም እንግዲህ ወደ ወይዘሮ ዝናሽ ቤት ነው ወይዘሮ ዝናሽን ለማጋለጥ እሄዳለሁ፣ እናም ይችን ሴትዮ አንቄ እገላታለሁ እያለች እየዛተች እየሄደች ትገኛለች። አቶ ለይኩንም ለቤተሰቡ እጅግ በጣም ደግ ሰው እንደሆነ እናውቃለን። አሁን ላይ ግን የዳግም እነሱ ቤት መቀመጥ ጥያቄ እየፈጠረበት ይገኛል። እናም ዳግምን ለማውራት እየሞከረ ነበረ። እሱም ምንድን ነው እናትና አባትህ የት ናቸው? ለምንስ ነው እዚህ የመጣኸው? ብሎ ነበረ የጠየቀው። እንግዲህ ያ ዳግም ደግሞ እናቴ በህይወት የለችም ሞታለች፣ እናም ደግሞ አባቴ ደግሞ ባልሰራው ስራ ተጠርጥሮ እስር ቤት ነው ያለው። አባቴ በፍጹም ወንጀለኛ አይደለም፣ ነገር ግን ከወንጀለኞች ጋር ታይቶ ስለነበረ እስር ቤት አስገብተውታል ሲል ነበረ በስሜት ለአቶ ለይኩን የነገረው። አቶ ለይኩንም በመደንገጥ አይዞህ ልጄ፣ በቃ አይዞህ፣ ከዚህ በኋላ እኛ አለንልህ፣ ስራም ትሰራለህ፣ ገንዘብም እንሰጠሃለን፣ እኛ ቤትም ትኖራለህ ሲል ነበረ ያጽናናው። እንግዲህ ዝናሽም ይህንን ሰምታ ዳግም እያለቀስክና እየተወራጨ ስለተናገርክ እየማዝንልህ ይመስልሃል ስትል ነበረ የነገረችው። አይ በፍጹም እንደማታዝኒልኝ አውቃለሁ። ምክንያቱም ብታዝኒልኝ ኖሮ እኔን እንደ ልጅሽ ትቀበይኝ ነበረ፣ ጎዳና ላይ አውጥተሽ አትጥኝም ነበረ። አሁን ደግሞ ማንም በሌለኝ ሰዓት ብቻዬን እንድኖር አትፈርጅብኝም ነበረ በማለት ነበር ጉድሽን አጋልጠዋለሁ አይነት ስሜት ብሏት ጥሏት የሄደው። ዝናሽም እጅግ በጣም በመፍራትና በመደንገጥ እንደው ምን ይሻለኛል፣ ምን ውስጥ ነው የገባሁት፣ ይሄንን ልጅ ወዴት ልውሰደው፣ ወዴትስ ባደርገው ይሻለኛል እያለች እየተርኮተኮተች የምትገኘው። ሌኩንም ዝኑ ዛሬ ምን ሆናለች? ስለዚህ ልጅ ሲነሳ ለምንድን ነው የምትወናጨፈው? ለምንድን ነው እንደዚህ የምትሆነው? ሲል ራሱን መጠየቅ ጀምሯል። አይ ችግር የለውም እሷ በራሷ ጊዜ እውነታውን ትንገረኝ። ይሄ ልጅ የእውነት የጓደኛዋ ልጅ ነው ወይስ ደግሞ ምን አስባ ነው እንደዚህ የምትሆነው? እያለ ራሱን እየጠየቀ ይገኛል። እንግዲህ ከዕለታት አንድ ቀን የወይዘሮ ዝናሽና የዳግም እናትና ልጅ መሆን ይታወቃል ብዬ አስባለሁ። ያም ነገር የታወቀ ቀን አቶ ለይኩን ምን ሊላት እንደሚችል፣ በእርግጥ አቶ ለይኩን ምስኪንነቱን እጅግ በጣም ያበዛዋል። ነገር ግን ይህንን ነገር ደብቃ ቆይታ አሁን ደግሞ የኔ ልጅ ነው ስትል ምን ሊያደርግ እንደሚችል መገመት አይቻልም። ማለትም ከአቶ ለይኩን ጸባይ አንጻር ምን ሊል እንደሚችል ማወቅ እጅግ በጣም ከባድ ነው። ወይም የዳግምን ልጅነት አምኖ ይቀበላል። ምን ችግር አለው? ይሄ ከኔ ጋር ተጣልተሽ ወይም ደግሞ በእኔ ላይ ሄደሽ የወለድሽው ልጅ ነው፣ ስለዚህ ችግር የለውም ብሎ ይቀበላት ይሆን? ወይስ ደግሞ ዳግምን ወደዚህ ቤት ስታመጪው መጀመሪያውኑ ልጄ ነው ማለት ነበረብሽ፣ ለምን ዋሽተሽ እስካሁን አስቀመጥሽው እዚህ ቤት ብሎ ይጠላት ይሆን? እንግዲህ እሱም በቀጣይ የምናቀርብላችሁ ይሆናል። ኑሐሚንም በድንገት በእልህ ተነሳስታ የወይዘሮ ዝናሽን አንገት አንቃ ልትገላት እየሞከረች ትገኛለች። ይህንን ያየው አቶ ለይኩንም የምርም ኑሐሚን ባለጌና መጥፎ ሰው ናት ብሎ ያስባት ይሆን? ወይስ ደግሞ የሪከርዱን መረጃ ሲሰማ አምኖ ከወይዘሮ ዝናሽ ጋር ይጣላ ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰነበታችኋለሁ። ባይ